የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 9 መስጂዶች የሚገነቡባቸውን ቦታዎች መረከቡን አስታወቀ። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 9 መስጂዶችን ለመገንባት የሚያስችል ቦታዎችና የምክር ቤቱን ዋና መስሪያ ቤት የሚገነባበት ቦታ የሳይት ፕላን መቀበሉን አስታውቋል። እንዲሁም 10 ሳይት ፕላኖች ባሳለፍነው አርብ ግንቦት 8 2017 መቀበሉ ምክር ቤቱ ትናንት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ አስታውቋል። በወቅቱ መንግስት ህጋዊ ሰነድ የላቸውም ያላቸውን ቤቶች ላይ እርምጃ መውሰዱን ተከትሎ በርካታ መስጂዶች መፍረሳቸውና ህዝበ ሙስሊሙ በአንድ ድምጽ ይህንን ተግባር እንዳወገዘውም ጠቁሟል። የሸገር መስጂድ የተቋቋመበት በወቅቱ ከነበረው የመስጂዶች ፈረሳ ጋር የተያዘ ቢሆን ከተቋቋመበት ጊዜ አንስቶ ተቋሙን በማደራጀት የተለያዩ ተግባራትን ማከናወኑንም አስታውቋል። ከመስጂዶች ፈረሳ ጋር በተያያዘ በፌዴራልና ኦሮሚያ መጅሊስ አማካኝነት ከፕሬዝዳንት አቶ ሽመልስ አብዲሳ ጋር በተደረገ ስምምነት የመስጂድ ፈረሳ እንዲቆም በፈረሱ መስጂዶች ምትክ ቦታ እንዲሰጥ እንዲሁም በመኖሪያ አካባቢዎች ላይ የፈረሱ መስጂዶች በቦታቸው እንዲመለሱና ትልቅ ኢስላማዊ ማዕከል መገንቢያ የሚሆን ቦታ እንዲሰጥ ከስምምነት መድረሳቸውንም ገልጸዋል። እነዚህንና ሌሎች ጉዳዮችን በመከታተል በወቅቱ የመስጂድ ፈረሳ ሙሉ ለሙሉ እንዲቆም በማድረግ መስጂዱ ከተቋቋመበት አንስቶ ከሚመለከቱ የመንግስት አካል ጋር በመወያየት አንድ መስጂድ እንዳይፈርስ ማድረጉን በመግለጫው ላይ አስታውቋል። ይህ ውጤት እንዲመጣ መስዋዕትነት ለከፈሉ ሸሂዶች ለመላው ሙስሊም ማህበረሰብ ምስጋናቸውን ያቀረበ ሲሆን ከነዚህ በላይ ውጤት ለማምጣት ሙስሊሙ ማህበረሰብ በአንድነት እንዲቆምም ጥሪ አስተላልፏል።